ዳቦ ቤቶች ላይ እንደ ልብ የማታገኙትን የጥቁር ስንዴ ዳቦ እንዴት እንደምታዘጋጁ ዛሬ አሳያችኋለሁ። ዳቦውንም ለማጣፈጥ ምን አይነት ቅመም መጠቀም እንዳለባችሁ በዛሬው ቪዲዮ እናያለን። ሌሎች የዳቦ አይነቶች እንዴት እንደሚጋገሩ መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኛላችሁ። ለበዓላት የሚዘጋጁ ድፎ ዳቦዎችንም እዚሁ ገጻችን ላይ መመልከት ትችላላችሁ። የዛሬውን ዳቦ ለማጋገር ሁለት አይነት ዱቄት ተጠቅሜያለሁ። የመጀመሪያው ዱቄት 300 ግራም ጥቁር ስንዴ ሲሆን ይህን ስንዴ በመጠቀም በኮባ በመሸፈን የተለያዩ ድፎ ዳቦዎችን መጋገር ትችላላችሁ። ሁለተኛው ዱቄት ደግሞ አንደኛ ደረጃውን 300 ግራም ነጭ የፍርኖ ዱቄት ተጠቅሜያለሁ። ይህን የፍርኖ ዱቄት በሱቅ ውስጥ የምትገዙ ከሆነ አንደኛ ደረጃውን ብላችሁ ግዙ። አሁን እርሾአችንን እናዘጋጃለን። እርሾውን ለማዘጋጀት አንድ ኩባያ ሙቅ ውሃ ላይ አንድ የሾርባ ማንኪያ እርሾ ትጨምራላችሁ። እኔ የተጠቀምኩት ደረቅ እርሾ ሲሆን እናንተ በቤት ውስጥ ያዘጋጃችሁት ያበሻ እርሾ ካለ እሱን መጠቀም ትችላላችሁ። ያበሻ እርሾ እንዴት እንደሚዘጋጅ ሰሞኑን ቪዲዮ እንለቅላችኋለን። እዚህ ጋር እርሾ ቶሎ እንዲሰራላችሁ መጠቀም ያለባችሁ ሙቅ ውሃ መሆን አለበት። እርሾውን በሙቅ ውሃ በደንብ ከበጠበጣችሁት በኋላ ከድናችሁ ለ10 ደቂቃ ኩፍ እስኪል ትተውታላችሁ። እስከዛ ዱቄታችሁን ትቀመማላችሁ። ሰፋ ያለ ጎድጓዳ ሳህን ላይ ያዘጋጃችሁትን ዱቄት ትጨምራላችሁ። ዱቄቱን በሚገባ በሹካ ትቀላቅሉታላችሁ። እዚህ ጋር ዱቄቱን ከማብካታችሁ በፊት ወንፊት በመጠቀም በደንብ መንፋት እንዳዘነጉ። የገዛችሁት ዱቄት ላይ የተለያዩ ጠጣር ነገሮች ሊኖሩበት ስለሚችሉ ወንፊቱ በሚገባ ያጣራላችኋል። ዱቄቱን በሹካ በሚገባ ከቀላቀላችሁ በኋላ አንድ ቁንጥር አብሽ ከላይ ትጨምሩበታላችሁ። አብሹ ለዳቦ ቆንጆ ጣዕም ይሰጥላችኋል። ነገር ግን ጥቁር ስንዴው ሲዘጋጅ አብሮት አብሽ ከገባበት እዚህ ጋር አብሹን ማስገባት አይጠበቅባችሁ። በተጨማሪ አንድ የቡና ማንኪያ ቤኪንግ ፓውደር ከላይ ታደርጋላችሁ። ቤኪንግ ፓውደሩን ከጨመራችሁ በኋላ የምትፈልጉትን ያህል ጨው ከላይ ታደርጋላችሁ። እዚህ ጋር ጨውን ባታበዙ ትመክራችኋለሁ። በተጨማሪ ኩፍታው ቶሎ እንዲጨምርላችሁና የእርሾ ቁምጣጤ በተወሰነ መልኩ እንዲቀንስላችሁ አንድ የቡና ማንኪያ ስኳር ከላይ ታደርጉበታላችሁ። ስኳሩን መጨመር ካልፈለጋችሁ ግዴታ አይደለም። አሁን ግብአቶቹን ከጨመራችሁ በኋላ በሹካ በሚገባ ትቀላቅሉታላችሁ። ሊጡ ለስለስ እንዲልላችሁ ሁለት የሾርባ ማንኪያ ዘይት ከላይ ታደርጋላችሁ። ከ10 ደቂቃ ቆይታ በኋላ እርሾ ይህንን ይመስላል። ቆንጆ ሆኖም ኩፍ ብሎልናል። አሁን ወደ ሊጡ ትገለብጡና በሹካ ማያያዛችሁን ትቀጥላላችሁ። እርሾ ባሳየኋችሁ መሰረት ኩፍ ካላለላችሁ የነፈሰበት እርሾ ሊሆን ስለሚችል መጠቀም የለባችሁም። አሁን ተጨማሪ ሙቅ ውሃ እየተጠቀማችሁ ሊጡን ማያያዛችሁን ትቀጥላላችሁ። ሊጡን በሹካ እያሽከረከራችሁ እርስ በራሱ በሚገባ ካያያዛችሁት በኋላ በእጃችሁ ማብካት ትቀጥላላችሁ። ብዙውን ጊዜ ሊጥ ስታቦኩ በእጃችሁ ከማብካታችሁ በፊት ይህን መንገድ ብትጠቀሙ ለማብካት በጣም ቀላል ይሆንላችኋል። አሁን ጎድጓዳ ሳህኑ ላይ ዳርዳር ላይ የቀረ ዱቄት ካለ ወደ መሃል እየከተታችሁ ከቀረው ሊጥ ጋር በሚገባ ታያይዙታላችሁ። ሊጡ በጣም ከደረቀባችሁ መሃል ላይ ሙቅ ውሃ ጠብ ጠብ እያረጋችሁ ማብካታችሁን ትቀጥላላችሁ። ውሃ በጣም አብዝታችሁበት ሊጡ ከሚገባው በላይ ከላላባችሁ ትንሽ ዱቄት ከላይ እየነሰነሳችሁ እያቦካችሁ ማጠንከር ትችላላችሁ። አሁን የማብሰያ ጠረጴዛችሁን በሚገባ ታጸዱና ከጎድጓዳ ሳህኑ ሊጣችሁን ትገለብጣላችሁ። ሊጣችሁ በጣም የሚያጣብቅ ከሆነ ከጠረጴዛው ጋር እየተጣበቀ እንዳያስቸግራችሁ ትንሽ ዱቄት ከስር ትነሰንሳላችሁ። የምትነሰንሱት ዱቄት ሊጡ ከጠረጴዛው ጋር እየተጣበቀ እንዳያስቸግራችሁ ይረዳችኋል። አሁን መዳፋችሁን በመጠቀም እንዲሁም አንደኛውን እጃችሁን ደግሞ ጣታችሁን በመጠቀም ሊጡን ወደ ራሳችሁ እየሳባችሁ በመዳፋችሁ ወደፊት እየገፋችሁ በጣም ለስላሳ ይዘት እስኪይዝ ድረስ ታቦኩታላችሁ። ይህንንም ሂደት ቢያንስ ለ10 ደቂቃ መከተል ይኖርባችኋል። በሚገባ የተቦካ ሊጥ ቆንጆ ዳቦ ይወጣዋል። ሊጡን እያቦካችሁ ስትሄዱ በጣም እየደረቀባችሁ ከመጣ ልክ እኔ እንደማደርገው ጣታችሁን ውሃ ውስጥ እየነከራችሁ ወደ ሊጡ እየከተታችሁ መልሳችሁ ስታቦኩት ላላ እያለላችሁ ይሄዳል። በተቃራኒው ደግሞ በጣም ከላላባችሁ ቅድም እንደነገርኳችሁ ተጨማሪ ዱቄት እያረጋችሁ ጠንከር ማድረግ ትችላላችሁ። አሁን ሊጡን አድበልብላችሁ የኳስ ቅርጽ ታስይዙታላችሁ። ሊጡ ምስሉ ላይ እንደምትመለከቱት ላላ ያለና እጅ ላይ ስታቦኩት የማይጣበቅ መሆን አለበት። ምስሉ ላይ በምትመለከቱት መሰረት ወደ ራሳችሁ እየሰበሰባችሁ የኳስ ቅርጽ ታስይዙታላችሁ። ይህን ቅርጽ የምታስይዙት ኩፍ ሲል ተመችቶት ወደ ላይ እንዲነፋ ነው። አሁን መጀመሪያ ላይ ያቦካችሁበት ጎድጓዳ ሳህን ውስጥ ሊጡን ተጠንቅቃችሁ ትጨምራላችሁ። ሊጡ አየር ነክቶት እንዳይሰነጣጠቅና ኩፍታውን እንዳያበላሽባችሁ ከላይ የተወሰነ ዘይት ትቀቡታላችሁ። ከላይ በሚገባ በላስቲክ ትሸፍኑትና በፎጣ ሸፍናችሁ ኩፍ እንዲል ለ45 ደቂቃ ትተውታላችሁ። ላስቲኩን የተጠቀምኩበት ምክንያት ሊጡ ውስጥ አየር ገብቶ እንዳይበላሽብኝ ነው። በተጨማሪ ማስቀመጥ ያለባችሁ ደረቅና ርጥበት የሌለበት ቦታ መሆን አለበት።
የዛሬውን ዳቦ ለፍስግ የምታዘጋጁት ከሆነ ዳቦ ላይ የምትቀቡትን እንቁላል ታዘጋጃላችሁ። ለጾም የምታዘጋጁት ከሆነ ደግሞ እንቁላሉን አለመጠቀም ትችላላችሁ። አንድ አስኳል ከትንሽ ወተት ጋር በሚገባ ትመታላችሁ። እንቁላሉ ሰሊጡን ለማጣበቅ እንዲሁም ዳቦ ቆንጆ ጣዕምና ቀለም እንዲኖረው ይረዳችኋል። ያቦካነውን ሊጥ ለ45 ደቂቃ ያህል ኩፍ ካረግነው በኋላ ይህንን ይመስላል። እርሾ በሚገባ ስራውን ከሰራ ምስሉ ላይ በምትመለከቱት መሰረት ሊጡ ተመችቶት ዘርጠጥ ይልላችኋል። አሁን ኩፍ ያለውን ሊጥ ልክ ምስሉ ላይ በምትመለከቱት መሰረት ሰብሰብ ታደርጉትና መልሳችሁ ጠረጴዛችሁ ላይ ትገለብጡታላችሁ። ከገለበጣችሁት በኋላ ብዙ ማቡካት አይጠበቅባችሁም። በተወሰነ መልኩ ታቦኩትና የኳስ ቅርጽ ታስይዙታላችሁ። በመቀጠል ሊጡን እየጎተታችሁ ታረዝሙታላችሁ። አሁን በምትፈልጉት ልኬት እያረጋችሁ ሊጡን ትከፋፍሉታላችሁ። ዛሬ የማዘጋጀው ዳቦ ትንንሹን ዳቦ ስለሆነ በእጅ ልኬት እያረኩኝ ቀንሼዋለሁ። ሌላ አይነት ቅርጽ የምታዘጋጁ ከሆነ እዚህ ጋር የተለያየ ቅርጽ ማስያዝ ትችላላችሁ። ዳቦውን በምትፈልጉት ልኬት ከቆራረጣችሁ በኋላ ልክ ምስሉ ላይ በምትመለከቱት መሰረት እጃችሁ ላይ በተወሰነ መልኩ ትዳምጡትና ዳርዳር የሚገኘውን ወደ መሃል ትሰበስቡታላችሁ። በመቀጠል እጃችሁን በመጠቀም እያድበለበላችሁ የኳስ ቅርጽ ታስይዙታላችሁ። ይህ ዳቦ ሲታይ ትንሽ ይመስላል፣ ነገር ግን መልሶ ኩፍ ሲል እየተለቀላችሁ ይሄዳል። የቀራችሁንም የዳቦ ሊጥ ልክ መጀመሪያ ባሳያችሁ ሂደት መሰረት ቅርጽ ማስያዛችሁን ትቀጥላላችሁ። ሊጡን በሚገባ ካቦካችሁት እዚህ ጋር ከጠረጴዛውም ሆነ ከእጃችሁ ጋር አይጠባበቅባችሁም። በመለኛ የተዘጋጁ የምግብ ግብአቶችን መግዛት ለምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። በርበሬ፣ ነጭ ሽሮ፣ የሽምብራ ሽሮ፣ ምጥን ሽሮ፣ የቡላ ዱቄት፣ የአጥሚት እህል፣ የገንፎ እህል፣ በሶ፣ ሚጥሚጣ፣ የማቆላያ፣ ያልጫ፣ የመከለሻ ቅመሞችን በቆንጆ መልኩ አዘጋጅተን ለሽያጭ አቅርበናል። ከኢትዮጵያ ውጭ ሆናችሁም ሀገሩ ስላለ ወዳጃችሁ በስጦታ መልኩ መላክ ከፈለጋችሁ የሱንም አማራጭ አዘጋጅተናል። አሁን ያዘጋጃችሁትን ሊጥ የመጋገሪያ ትሪያችሁ ላይ ትገለብጣላችሁ። የመጋገሪያ ትሪያችሁ ላይ ሊጡ እንዳይጣበቅባችሁ የመጋገሪያ ወረቀት መጠቀም ትችላላችሁ። ይህን የመጋገሪያ ወረቀት ከዚህ በፊት እንደነገርኳችሁ መርካቶ በቅናሽ ታገኙታላችሁ። መርካቶ መሄድ ካልፈለጋችሁ ደግሞ አንዳንድ ሱፐርማርኬቶች ላይ በውድ ታገኙታላችሁ። ሊጡን የመጋገሪያ ትሪው ላይ ከገለበጣችሁ በኋላ ያዘጋጃችሁትን እንቁላል ትቀቡታላችሁ። እንቁላሉን ከቀባችሁ በኋላ ከላይ ሰሊጥ ትነሰንሱበታላችሁ። እንቁላሉን መጠቀም ካልፈለጋችሁ ደግሞ ሊጡ ላይ ትንሽ ውሃ እየቀባችሁ ከላይ ሰሊጡን መነስነስ ትችላላችሁ። በቤት ውስጥ ሰሊጥ ከሌላችሁ ደግሞ ዳቦውን ያለ ሰሊጥ መጋገር ትችላላችሁ። አሁን ሊጡን ወደ መጋገሪያ ምድጃችሁ ከማስገባታችሁ በፊት የመጋገሪያ ምድጃችሁን በ220 ዲግሪ የላይኛውንም የታችኛውንም አብርታችሁ ታሞቁታላችሁ። ለ5 ደቂቃ ያህል ካሞቃችሁት በኋላ ሙቀቱን ወደ 200 ዲግሪ ሴንቲግሬድ ትቀንሱትና የመጋገሪያ ትሪያችሁን ምድጃ ውስጥ ጨምራችሁ ለ25 ደቂቃ ያህል ታበስሉታላችሁ። እኔ ለ25 ደቂቃ ያህል ካበሰልኩት በኋላ ይህንን መስሎልኛል። ይህ የደቂቃ ምጣኔ የሚወሰነው እንደ ምድጃችሁ ጥራትና እንደ ምድጃችሁ የማብሰል ኃይል ይወሰናል። ስለዚህ ዳቦውን ስትጋግሩት መሃል ላይ እየመጣችሁ መመልከት ይጠበቅባችኋል። ነገር ግን ዳቦውን ለመመልከት ምድጃውን መክፈት የለባችሁም። ዳቦውን ከምድጃው ካወጣችሁት በኋላ ለተወሰነ ደቂቃ ታቀዘቅዙታላችሁ። ዳቦ በትኩሱ ስለማይበላ ቢያንስ ለ30 ደቂቃ ያህል ታሳርፉትና መመገብ ትችላላችሁ። ይህን ዳቦ የተለያዩ ሳንዱቾችን ለማዘጋጀት በተለይ ደግሞ ለበርገር ቆንጆ አማራጭ ነው። ለልጆች ምሳቃ ማሰር ከፈለጋችሁ ይህ የዳቦ አይነት በሚገባ ካስቀመጣችሁት ለቀናት ሳይበላሽ የሚቆይ የዳቦ አይነት ነው። የጥቁር ስንዴ ዳቦ እንግዲህ በቀላሉ በቤት ውስጥ በዚህ መልኩ ማዘጋጀት ትችላላችሁ። ሌላ እንድናሳያችሁ የምትፈልጉት የምግብ አይነት ካለ አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።